እነዚህ ተጠርጣሪዎች በሁለት ከፍለን ማየት እንችላለን አንደኛው ቡድን ተሽከርካሪን በመጠቀምና ያለ ተሽከርካሪም እየተንቀሳቀሱ ሰዎች ወይ ዜጎች በመሽት ብቻቸውን ወይ ሁለት ሆነው በሚንቀሳቀሱበት ሰዓት ምናልባትም እነዚህ የሚንቀሳቀሱ ሰዎች ውድ የሆኑ ሞባይሎችን ላፕቶፖችን ጌጣጌጦችንና ያገር ውስጥ የሚሆኑ የውጪ አገር ገንዘቦችን ይዘዋል ብሎ የሚገምቱትን አስቀድሞ በማጥናት እየተከታተሉ ከኋላ ሄዶ በማነቅ መሬት እያንፈራፈሩ ራሳቸውን እንዲስቱ ካደረጉ በኋላ መሬት ላይ በመጣል ያላቸውን ሁሉ ከቀሙ ወይ ከዘረፉ በኋላ ወዲያው በተያዙ ተሽከርካሪ ባዘጋጁ ተሽከርካሪ ወይም በተከራዩ ተሽከርካሪ ከአካባቢው የመሰወር ወንጀልን የሚሰራ ቡድን ነው ሁለተኛው ቡድን ደግሞ የጸጥታ አልባሳትን በመጠቀም የጸጥታ አካል በመምሰል የአዲስ አበባ ፖሊስን በመምሰል የፌደራል ፖሊስን በመምሰል ሐሰተኛ የጸጥታ አካላትን መታወቂያ በመጠቀም የህግ አካል መስለው አስቀድሞ በሚያጠኑት አንዳንድ የተወሰኑ ባለሀብቶችም የግለሰቦችን ቤት በማውጣት እየገቡ የጸጥታ ኃይልን ለፍተሻ ነው የመጣነው ፍርድ ቤት መያዣ ትዕዛዝ ይዘናል ሰው እንፈልጋለን በማለት እየገቡ የሚፈልጉትን ውድ ጌጣጌጦችን ገንዘቦችንና ሌሎችም ይጠቅሙናል የሚሉትን ሁሉ ዘርፎ የሚሰወር ቡድን ነው እነዚህን ተጠርጣሪዎች እንደዚህ እንግዲህ ያልተገባው ሁሉም ቦታ ሀገር ለማውጣት ይመስላል መኪና ተከራይተው ተኮናትሮ በሚንቀሳቀሱበት ሰዓት እዛ ደረጃ ደርሰን ከሁሉም አካላት አጋላት ጋር በትብብር ይዘን ያመጣናቸው ተጠርጣሪዎች ናቸው አንዳንዶቹም በተለያየ ጊዜ ሀገራችንን ሲወጉ በነበሩት አካላት ጋር ጦርነት ውስጥ ተሳትፎ ሀገርን ሲወጉና የጸጥታ አካላትን ሲወጉ የነበሩና እዛ ውስጥ ባካበቱት ወንጀል የመፈጸም ልምድና ጭካኔም ጭምር ተጠቅመው የዘረፋ ወንጀል ሲፈጽሙ የነበሩ በመሆኑ ይሄንን አዲስ አበባ ፖሊስ እንግዲህ ባደራጀው የጥናት ቡድን የክትትል ቡድን የኦፕሬሽንና የምርመራ ቡድን ሙሉ ስራውን ሰርቶ አሁን ላይ አጠናቆ እነዚህን 42 ተጠርጣሪዎች ለፍርድ በማቅረብ ላይ ይገኛል በጣም ከፍተኛ ድካም የነበረበት ስራውም ቀላል ያልነበረ በጥሩ ሁኔታ የተመራ በየቀኑ እየተገመገመ የማስተካከያ ሁኔታዎች እየተቀመጡ የተሰራበት ሁኔታ ነው ያለው በጣም ቀላል አይደለም በጣም አደገኛ ሰዎች ናቸው በዛው ልክ ተዘጋጅተን በጥንቃቄና በጥበብ የተሰራ ስለሆነ ካልሆነ በስተቀር እነዚህን ሰዎች በቁጥጥር ስር ማዋል ቁጭ ብለን እንደምናወራው ቀላል አለመሆኑን ለመግለጽ ነው እጅግ የሚያኮራ ፖሊሳዊ ጥበብ የተሞላበት የክትትልና የምርመራ ስራ ተሰርቶ ይሄ ውጤት ተገኝቶ ውጤቱም ደግሞ አንደኛ ደረጃ ዛሬ ላይ ይሄ ወንጀል አዲስ አበባ ላይ እንዲቆምና ስጋት እንዳይሆን ማድረግ ችለናል በሁለተኛ ደረጃ እነዚህ ተጠርጣሪዎች በቂ የሆነ ቅጣት የሚያገኙበት ወይ ፍርድ የሚያገኙበት ማስረጃ በቂ ሁኔታ ማደራጀት ችለናል ስለዚህ እነሱንም ሆነ ሌሎችን ተመሳሳይ ወንጀል የመፈጸም ሐሳብ ያላቸውን አካላት የማስተማር የሚያስተምር ትልቅ ስራና ትልቅ የተሳካ የምርመራ ስራ ተሰርቷል የሚፈጽሙበት ሁኔታ ጭካኔ የተሞላበት አቅማቸውም በስፖርት የዳበረ ጉልበትም ያላቸው ጭካኔያቸውም ጥግ ድረስ የደረሱ ሰዎች ስለሆኑ እነዚህ ሰዎች ይያዛሉ ወይ የሚል ህዝቡ ጋር ወንጀል የተፈጸመባቸው ሰዎች ጋር ጥርጣሬ ነበር ተይዞ ሲያዩ ፖሊስን በማድነቅ እውነትም ማንንም ሰው ለጊዜው የሆነ ችግር ሊፈጥር ይችላል እንጂ ከፖሊስ አይን ሊያመልጡ አይችሉም የሚል ከህዝቡ ያገኘን ያለነው ፊድባክ አለ በጣም ጥሩ ስራ ነው እዚህ አካባቢ ላይ የተሰራውና በአብዛኛው በሚባል ደረጃ ይህንን ወንጀል እየዞሩ ሲሰሩ የነበሩት ሙሉ በሙሉ ተይዟል በጣም ነው ማመሰግነው ነኝ አሁን እነኛ ወደ 7 የሚሆኑ ተይዞ ነበር ያው ቁጥር አላቸው ተሰልፎ ነበር የትኞቹ ናቸው አንተን የዘረፉት ወይ ንብረትን የነጠቁ የትኞቹ ናቸው ብለው ሲናገሩኝ ቀጥታ ሁለቱን ሰዎች አገኘሁኝ ሁለቱን ሰዎች አሳዩአቸው ትክክለኛ እነሱም ደግሞ እንደዛው ነው ቃል የሰጡት ጥቅምት 16 ነው 12 ተኩል ላይ መተን በቪክስ መኪና ቃል ሲሰጡ ማለት ነው እነሱ ይሄን ሰውዬ ላይ ላፕቶፕ ታብሌት ሞባይል ወሰርንበት ብለው ቃል ሰጡ ፖሊስ ጣቢያ እና በጣም ደስ ብሎኛል ፖሊስ እንደዚህ ማድረጉ
እኔ ዛሬም ነገም በፖሊስ ጎን ነኝ ያለሁት። ደስ ብሎኛል። የእውነቱ መገኘቱ እኔ ፖሊስ ይዛል ብዬ አላመንኩም። እውነት ህብረተሰቡ ደብቀዋል። በወቅቱ ህብረተሰቡ ተከታትሎ ቢዝ ኖሮ ይዝ ነበር። ቀኑ 2 ሰዓት ነው ሰው ይዝ ነበር። ግን ፖሊስ ደከመኝ ሰለቸኝ ሳይል ሁሉም ክትትሎችም የአዲስ አበባ ፖሊስ በሙሉ ወዲያውን ተከታትሎ የማያዙ በጣም ደስ ብሎኛል። እኔ ሰዎቹ ፊቱ ሲያይ በጣም ነው እንትናለኝ፣ በጣም ነው የተሰማኝ። አይቻለሁ። እነዚህ ሰዎች አዲስ አይደለም። እኔ ቢሞት በወቅቱ ምንም አይመሰለኝም። ግን እሷ እንደዚህ ሲያንገላቱ ሰውነታቸውን አይቻለሁ። እንደዚህ ሲያንገላቱ ከነሱ መትረፍ በጣም ነው ገረመኝ። ሴት ልጅ ነው ሃንግ ተደርጋ ምን ኃይል እንደሚያም በጣም ከባድ ነው። ሰዎቹም ይገኛሉ ብዬ አላሰብኩም። ወዲያው ወንጀል ሰርቶ ማንም ሰው እንደማይወጣ በዚህ አረጋግጫለሁ። በጣም ስሜቱ ከባድ ነው ተመናገር። ፎር ዘ ላስት 1 መንዝ አልተኛውም ተመናገር። በጣም አስታውሰዋለሁ። ከትራውማ ውስጥ መውጣት አልቻልኩም ተመናገር። ሰው ሲደወልልኝና መጠለይ ምናምን ስባል ያለው የነበረው ስሜት በጣም ደስ የሚል ነው ተመናገር። ጥሩ ነው። እንግዲህ የጸጥታ ኃይሎችን በዚሁ አጋጣሚ ማመስገን እፈልጋለሁ። ጥሩ ስራ ነው የሰሩ። እኔ የሚያዙም አልመሰለኝም። በርግጥ እንዲያው የንብረት ስለሆነ ነው ማመልከት ስላለብኝ ነው እጄ ያመለከቱ እንጂ ይያዛሉ የሚል እንትን አልነበረኝም። በኋላ ግን መያዛቸውን ሳቅ በጣም ደስታ ተሰምቶኛል ማለት ነው። እኔ በጣም ደስታ ነው የተሰማኝ። በወቅቱ በጣም ስለተጎዳው ነው ይያዛሉ ብዬም አስቤም አላቅም። ተስፋ ቆርጬ ነበር። በቃ ፖሊስ ጣቢያ ራሱ መመዝገብ አልፈለኩም ነበር። እኔ የሚገኙም አልመሰለኝም። ግን በፖሊሶቹ ትብብር አካባቢው ባለው ህብረተሰብ ጥቆማ በመስጠት ቁጥጥር ስር እንዲውሉ ተደርጓል። በጣም ነው ተቋሙን የሚያመሰግነው። እውነት ከምር ከልቤ ነው የሚያመሰግናቸው።